ቁርባን ከሰማይ ወርዶለት የሚቆርብ አባ እንጦንስን የመሰለ ጻድቅ ሳይቀር እንዲህ ያለ ጥያቄ ይጠይቃል። እንዴት ነው የእግዚአብሔር ፍርድ ብለው መልሳቸው ዝም ያሉ ሰዎች አሉ። አንዲቱ ለጽድቅ አንዲቱ ለኃጢአት እንዴት ሆነች? በሀገራችንም በቤተክርስቲያናችንም በሌላውም ነገር እግዚአብሔር ያዘዘው ነገር ይፈጸማል አይመለስም። ፍርድ ሲገጥመው መከራ ሲገጥመው ፈተና ሲገጥመው በደስታ ነው የሚቀበለው። ግን ፍርዱ ከእግዚአብሔር እንደሆነ ማመን አለማጉረምረም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው አይንተ እግዚአብሔር ካህናት አይካነ ምስጢር ዲያቆናት በዚህ ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ የእግዚአብሔር ፍርድ በሚል ርዕስ እንማማራለን። እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን፣ ምስጢሩንም እንደሚገባን መጠን ይግለጽልን። በእኛ ባለንበት ዘመን ብዙ ክርስቲያኖች ከሚታወቁባቸው ጉዳዮች ውስጥ አንዱ የእግዚአብሔርን ፈራጅነት ወይም ፍርዱን ወይም ፍትሁን የተመለከተ እንደሆነ ከብዙዎቹ እንሰማለን። ምናልባትም እዚህ ካላችሁትም ውስጥ አንዳንዶቻችሁ ወይም አንዳንዶቻችን እንዲህ ያለ ጥያቄ ልናነሳ እንችላለን። በዓለማችን፣ በሀገራችን፣ በሰፈራችንም፣ በቤተሰቦቻችንም ወይም በሌሎች በምናውቃቸው ሰዎች ምክንያት ጥያቄ የምናነሳበት ጊዜ አለ። ለምሳሌ በሀገር ላይ በመጽሐፈ መሳፍንት ምዕራፍ 6 እንደተጻፈው ጌዲዮን እንዲህ ብሎ ነበር። በእውነት እግዚአብሔር ካንተ ጋር ነው፣ አንተ ጽኑ ኃያል ሰው ሲለው እግዚአብሔር መልአክ ተገልጾ እግዚአብሔር ከኛ ጋር ከሆነ ይሁን ሁሉ ነገር ለምን ደረሰብን? ይህ ሁሉ ሲደረግብን ለምን ዝም ይላል? ድሮ አባቶቻችን ይሄን አደረገ፣ ይሄን አደረገልን፣ ከግብጽ አወጣን፣ ይሄን ታምራት ሰራልን ሲሉ ሰማቸው ነበር። አሁን ግን ትቶናል፣ የለም ቸል ብሎናል ያለ መልአኩን እንደተከራከረው መጽሐፈ መሳፍንት ያስረዳል። እና አንዳንድ ሰዎች እንደዚህ ማሰባቸው ልክ እንደ ጌዲዮን ነው ማለት ነው። እንደዚህ አይነት ጥያቄ ምን አለ ወይ እግዚአብሔር ሁሉ እስከ ማለት ምንደርስበት ጊዜ አለ። እና ህሊናችን ጥያቄውን የሚያነሳባቸው ምክንያቶች አሉት። እንዲህ ሲደረግ እንዴት ዝም ይላል? ይሄ ሲፈጸም እንዴት ዝም አለ? እንደ እግዚአብሔር ቢኖር እንዲህ ይደረጋል ወይ? እገሌ እንዴት እንደዚህ ይገጥመዋል? እገሊትስ ይሄ ይገባታል ወይ? እነገሌስ እንደዚህ መሆን ነበረባቸው ወይ? እያልን ጥያቄ እናነሳለን። እኛ በከተማ ያለነው ወይም ያልተማርነው ወይም ኃጢአተኞቹ ብቻ አይደለንም እንዲህ ያለ ጥያቄ የምናነሳው። በነገራችን ላይ መጽሐፍትን ስንመለከት ብዙ ቅዱሳን እንዲያው ሌላው ቀርቶ ርዕሰ መነኮሳት የሚባለው አባ እንጦንስ እግዚአብሔር እንደዚህ ብሎ ጠይቆታል። እግዚአብሔር ሆይ ኃጢአተኛው፣ በደለኛው፣ ስስታሙ፣ ንፉጉ ሀብት ይጨምራል፣ በደስታና በሰላም ይኖራል። ደግሞ ትንሽ ኃጢአት የሰራውን በጣም ትቀጣዋለህ፣ ስቃይ ታመጣበታለህ። ደጉን ሰው እድሜውን ታሳጥረዋለህ፣ ክፉን ሰው ደግሞ እድሜውን ታረዝምለታለህ፣ ክፋቱንም ይጨምራል። ይሄ ነገር እንዴት ነው ብሎ አባ እንጦንስ ርዕሰ መነኮሳት በበዓቱ በዋሻ ውስጥ እያለ እግዚአብሔርን ጠይቆት እንደነበረ የእርሱን ገድል የጻፈው 20ኛው የእስክንድርያ ፓትርያርክ ቅዱስ አትናቴዎስ መዝግቦት ይገኛል።
እና እግዚአብሔር ወዳጆቹን ስለማይተው ተገልጾ እንዲህ አለው እንጦንስ ሆይ ስለራስህ ድነት አስብ ይህ አይመለከትህም አለውና ዝም አለ ይላል። እግዚአብሔር ለሁላችን ማስተዋሉን ያድለን። ለምንድን ነው የአባ እንጦንስን ያነሳሁት? ጌዲዮን ብቻ አይደለም፣ እኛም በዚህ ዓለም የምንኖር ሰዎች ብቻ አይደለንም። ኃጥአን ደካሞች ያልተማርን ሰዎች ብቻ አይደለንም። ከተሜዎች ወይም ገጠርሜዎች ብቻ ልንባል አንችልም። እንደ አባ እንጦንስ ያለ መናኝ የዕለት ኅብስቱን መልአክ ከሰማይ የሚያወርድለት ቁርባን ከሰማይ ወርዶለት የሚቆርብ አባ እንጦንስን የመሰለ ጻድቅ ሳይቀር እንዲህ ያለ ጥያቄ ይጠይቃል። ክርስቲያኖች በእውነት እናንተስ እንዲህ ያለ ጥያቄ ኖሯችሁ አያውቅም? አለን ወይስ የለንም? አዎ በጣም ብዙ አይነት ጥያቄዎች ይኖሩናል። እንዲያውም ቅዱስ አትናቴዎስ ስለ አባ እንጦንስ ገርል ሲጽፍ ከተደነቀባቸው ነገሮች መካከል አንድ ሌላ ታሪክ አለ። በጣም የሚያስገርም ነገር። ታሪኩ ምንድነው? የአባ እንጦንስን ገርል የሰሙ ሁለት መነኮሳት ካሉበት ገዳም ተነስተው አባ እንጦንስን አግኝተው ተሳልመው በረከት ተቀብለው የእግዚአብሔርን ረቂቅ መግቦትና ጸጋ አይተው አድንቀው ለመመለስ አባ እንጦንስ ወዳለበት በረሃ ይሄዳሉ። በነገራችን ላይ አባ እንጦንስ የነበረበት በረሃ አሁን ሁሉ ይጎበኛል። እጅግ አሰቃቂ ነው። በመኪና እንኳን ሲሄዱ በረሃው እንደው እግዚአብሔር ፈቅዶን የመሄጃ አይቻለሁ። በጣም አሰቃቂ ነው። ከመኪና ከተወረደ በኋላ እንኳን ወደ ተራራው ሲወጣ ወደ 1500 የሚሆን ደረጃዎች አሉት። ደረጃ ባይሰራለት እያንሸራተተ ራሱ ይጠላል ይሄ መሬቱ ማለት ነው። ያቺን እንኳን ለመጨረስ ጭንቅ ነው። ከመኪና ወርዶ እንኳን በጣም ከርቀት ከበረሃ ለመጡ እና እነዚህ ሁለት መነኮሳት ግን ሲመጡ ወደዛ ወደ ገዳሙ ሲመጡ ምግብ ስንቅ የላቸውም እና በጣም ራባቸው። በተለይ በረሃ ስለሆነ ውሃ ጽሙን መቋቋም አቃታቸውና አንደኛው በውሃ ጥም መንገድ ላይ ተዝለፍልፎ ሞተ። ሁለተኛው ከመሞቱ በፊት እግዚአብሔር ለአባ እንጦንስ ራእይ ያሳየው። ራእዩን አሳየውና ከአርድእቱ ሁለቱ በቆዳ ነው ያን ጊዜ ውሃ የሚቀዱትና የሚይዙት። በቆዳ ውሃ ይዘው ሩጠው ሄደው ያለበት ላይ ደርሰው ነፍሱ ከመውጣቷ በፊት ትንሽ ቁራሽ ኅብስትም ሰጥተው ሕይወቱን እንዲያተርፉት ላክ ብሎ እግዚአብሔር ለአባ እንጦንስ ገለጸለት እና ተሯሩጠው አባ እንጦንስ ያየውን ራእይ ነገራቸው። አርድእቱ ተሯሩጠው ሲሄዱ ተዝለፍልፎ ወድቆ ሳይሞት ሁለተኛው ደረሱበት። እሱን ውሃ ጠጥተው ኅብስት አቅምሰው ደረቱን ደግፈው አተረፉት። ያኛውን ቀድሞ የሞተውን ግን ቀበሩት። እና እንዲህ ያለ ጥያቄ ታነሳላችሁ ይላል ቅዱሱ። አባ እንጦንስ የመጀመሪያው ከመሞቱ በፊት ለምን ይሄን አላደረገም? ሁለቱም ከአንድ ቦታ ነው የተነሱት። ሁለቱም የሚሄዱበት ዓላማ አንድ ነው። መንገዱ አንድ ነው። በረሃው አንድ ነው። ለምንድን ነው አባ እንጦንስ የመጀመሪያው ከመሞቱ በፊት ይሄን ያላደረገው ብላችሁ ትጠይቁ ይሆናል ይልና ቅዱስ አትናቴዎስ ምን ይላል? ይሄ የእግዚአብሔር ፍርድ ነው። እግዚአብሔር ቀድሞ ለአባ እንጦንስ የመጀመሪያው ከመሞቱ በፊት መግለጽ ይችላል አይችልም? ይችላል አይደለም እንዴ? ግን የመጀመሪያው ከሞተ በኋላ ለምን አደረገው? እና ይሄን ያነሳና ምን ይላል? የእግዚአብሔርን ፍርድ ማን ይመረምራታል? ማን ያውቃታል? ያስባትስ ዘንድ ማን ይችላል? እየተደነቀ አይኑን ወደ ሱራፌል ቀና ያረግና ሱራፌል ለማመስገን እንኳን ባህሪ አይመረመረም ብለው በሁለት ክንፎቻቸውን አይናቸውን ሸፍነው በሁለት ክንፎቻቸው እግራቸውን ሸፍነው እያደነቁ ቅዱስ ቅዱስ የሚሉትን አምላክ ስለ ፍርዱ ረቂቅነት ማን ይመረምራል ብሎ ይተዋል። ማን ያውቃል? ክርስቲያኖች እግዚአብሔርን ፍርድ ግን ደግሞ ከመጠየቅ አናቆሙም። ክርስቲያኖች ተመሳሳይ ታሪኮች ገጥመዋቸው የእግዚአብሔርን ፍርድ እንዴት ነው የእግዚአብሔር ፍርድ ብለው መልሳቸው ዝም ያሉ ሰዎች አሉ። አሁን ይሄ በእስራኤል ጦርነት ባለበት አካባቢ ጋዛ በሚባለው
በተለይ እስልምናው ሄዶ ከመውረሱ በፊት በጣም ትልልቅ ገዳማት የነበሩበት እንግዲህ ከእስክንድሪያ ከግብጽ ገዳማት እኩል በታሪክ የሚጠሩት የፍልስጤም ገዳማት ናቸው በተለይ አሁን ጋዛ ያለበት እና በዚያ በነበሩት ገዳማት በአንዱ አባ ዱራታውስ የሚባል አንድ ጻድቅ ነበረ እና ምን ነገር ተመለከተ አሁን ይሄ ቴልአቪቭ የምንለው በዚያ በጋዛ ድርቻ ያለው በሜዲትራኒያን ወደብ ባሪያ እንደ ከብት ተወስዶ ይሸጥ ነበር እና አንዲት ሴት ሁለት ሴት ባሪያዎችን ልትሸጥ በተቀመጠችበት ሁለት ሰዎች ሄደው ሲገዟት አሳየው እግዚአብሔር የገዟት ሰዎች ምን አይነት ናቸው አንዷ ሴት ሀብትም አላት ግን መንፈሳዊ ሀብቷ ከፍ ያለ በጣም ንጹህ ክርስቲያን ሆነች እና የባሪያዎች መሸጥ ያሳዝናታል ስለዚህ ገንዘብ እግዚአብሔር ከሰጠኝ አንዲት ባሪያ ልግዛና ክርስቶስን ሰብኬላት አሳውቂያት አጥምቂያት ክርስቲያናዊ ስነምግባር አስይዣት ወደ ጽድቅ ልምራት ብላ ግፍ ከሚደርስባቸው ባሪያዎች አንዷን ገዝታ ክርስቲያን ለማድረግ ሄዳ አመጣቻት ገዛቻት አስተማረቻት አስጠመቀቻት እንደ ቤተሰብ እንደ ልጅ አድርጋ ተንከባከበቻት ትልቅ ጻድቅ ማደረገቻት ይላል ከሷ ጋር እኩል ታስራ የመጣችውን ደግሞ ሌላ እንዳሁኑ ሆቴል ያለ የዝሙት ቤት የነበራት ሴት ወስዳ ለዝሙት ለርጉሰት አሰልጥና ገንዘብ የምትሰበስብባት እንደሷ ነውር የምታደንቅ ነውር የምትወድ በመጥፎ ነገር የምትደሰት አደረገቻት ሁለቱም ከአንድ ምንም ከማያውቁት ምናልባትም ከአፍሪካ ይሄዱ ናቸው ሁለቱም የመጡበት ሁኔታ አንድ አይነት ነው ሁለቱም አንድ ገበያ ላይ በአንድ ሰው የተሸጡ ናቸው ግን አንዲቱ ለጽድቅ አንዲቱ ለኃጢያት እንዴት ሆነች እንዴት ይችኛዋን ለዚህ አይነት ኃጢያት አሰልጣኞቻቸው እንዳሰለጠኗቸው የሆኑት ሁለቱም ሴቶች ያችኛይቱ ለእንደዚህ ያለ ኃጢያት ይችኛይቱ ለእንደዚህ ያለ ጽድቅ ማን አደላቸው ማን ነው ይሄን የፈረደው ብሎ አባ ዱራታውስ ጠይቆ አድንቆ ዝም አለ ይላል እዩ ክርስቲያኖች እንግዲህ እነዚህ ሁሉ ቅዱሳን ያነሳውላችሁ የእግዚአብሔርን ፍርድ የጠየቁ ሰዎች ናቸው እግዚአብሔር ፍርዱ ምን አይነት ነው ለመመርመር አስቸጋሪ ነው እና በእኛ ዘመን ደግሞ እውነቱን ለመናገር የእግዚአብሔርን ፍርዱን ከምንጠይቅ ይልቅ እንዲያውም እግዚአብሔርን እንፈርድበታለን ብንል የተሻለ ነው ለምን ዝም ይላል የሚሉ ሰዎች ገጥሟቸው ያውቃል አያውቁም ስለ ኢትዮጵያ እግዚአብሔር ለምን ዝም ይላል ስለ ቤተ ክርስቲያን ለምን ዝም ይላል ስለሚቃጠሉት አብያተ ክርስቲያናት ስለሚገደሉት መነኮሳት ቀሳውስት ምዕመናን ይሄ ሁሉ ግፍ ስለሚፈጸምባቸው ለምን ዝም ይላል ጻድቁ እንዲህ ሲቸገር ለምን ዝም ይላል አንዱ በውስኪ ሲታጠብ ያድራል ሌላው መታከሚያቶ ያንቋረረ መንገር ላይ ወድቋል ይሄን እግዚአብሔር እንዴት ዝም ይላል ከምናውቃቸው ሰዎች ነገሌ እንደዚህ ያለ ነገር ለምን ገጠማቸው ጻድቅ የመሰሉን ኃጥ የመሰለውን ደግሞ ለምን እንዲህ ያለ መልካም ነገር ገጠመው እግዚአብሔር ይሄን ዝም እንዴት ይላል እንላለን አንልም እንደዚህ ያለ ጥያቄ ይሄ በክርስቲያናዊ ህይወታችን ላይ በጣም በመሰረቱ ብዙ ነገር የሚያስነሳ ምናልባትም ያሁኑን ዘመን ክርስቲያናዊ ህይወቱን የሚያናጋ አንዳንዶቹ የራሱ እምነት የተሳሳተ እምነታቸው የተሳሳተ እስከሚመስላቸው ድረስ የሚደነግጡ ወይም ሃይማኖት ሞኝነት የመሰላቸው ዓለም ያሸናፊዎች ብቻ ናት ዓለም የጉልበተኞች ብቻ ናት ዓለም የብልጦች ብቻ ናት ዓለም የተንኮለኞች ብቻ ናት በሃይማኖት ሰበብ መጃጃል የለብንም ብለው የሚጨነቁ ይረበሻሉ ሃይማኖት ሲሰበክም ሃይማኖቱ የሚሰበክላቸው ሰዎች የኔ ወገን ናቸው ብለው የሚያስቧቸውን አታደንዝዙብን ሁሉ የሚሉም አሉ ይሄን ለማጥፋት ኮሚኒዝምን ያስፋፉ የኔ ማህበረሰብ የሚጠቀመው በዚህ ነው ብለው ሃይማኖቱን ያስናቁ ያቃለሉ ሃይማኖተኞችን በተንኮል በዝሙት በርኩሰት እየጣሉ ሃይማኖት ፍሬ የሌለው ዋጋ የሌለው ጥቅም የሌለው እግዚአብሔር የሚባል የሌለ ፍርዱ የማይታይ የማይታወቅ የማይገኝ ዋናው አሸናፊ ሆኖ መገኘት በክፋትም ይሁን በብልጠትም ይሁን በሀብትም ይሁን አብዛኛው ፖለቲከኞች በዚህ የሚያምኑ ናቸው ብለው ብዙ ተንኮል
እንደ ጽድቅ ስራ ብለው የሰሩ ብዙ ሰዎች አሉ። መስነሻቸው ምንድነው? እግዚአብሔር የለም ፍርድም የለም የሚል እና ደግሞ አንዳንድ ጊዜ እነሱ ተሳክቶላቸው የመሰለን ጊዜ እኛ ራሱ እውነት ነው እንደ ይሄ ነገር እውነት ነው እግዚአብሔር የለም ፍርድ የለም አይፈርድም እያልን እንጨነቃለን እንታወካለን። እውነት እግዚአብሔር አይምሮአችንን ከዚህ ሁከት ያውጣልን። ነብዩ እግዚአብሔር ቅዱስ ዳዊት መዝሙር 36 ቁጥር 1 እስከ 6 ላይ እንዲህ ይላል ኃጢአተኛ በራሱ የሚያስት ነገር ይናገራል ይላል። ምን ነገር ይናገራል አለ? የሚያስት ነገር በራሱ ኃጢአተኛ ይናገራል። የእግዚአብሔርም ፍርሃት በዓይኖቹ ፊት የለም ባንደበቱ ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። ያፉ ቃል ግፍና ሽንገላ ነው። ማስተዋልን በጎ ማድረግንም ተወ። በመኝታው ጠማማነትን አሰበ መልካም ባልሆነች መንገድ ቆሟል። ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው እውነትህም ወደ ደመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ሁለት ሶስት ሐሳቦችን ብቻ ለሆኑ ትኩረት እንስጣቸው ከዚህ ውስጥ። አንደኛ ስህተት የምንናገረው እኛ ኃጢአተኞች ነን ክርስቲያኖች። እንደዚህ አይነት ነገሮች ሁሉ የምንናገረው የሚያስት ነገሮችን ሁሉ የምንናገር ሰዎች ኃጢአተኞች ነን። ስለሆንም ነው እንደዛ ምን እግዚአብሔር እንደሌለ እንደማይፈርድ ሚሰማን እኛ ራሳችን ኃጢአተኞች ስለሆን ነው የሚለን ቅዱስ ዳዊት። የመጀመሪያው ሐሳብ ወይ እና እኛ በሌሎቹ ላይ ለምን እንዲደረጋል እንላለን እንጂ እኛ ራሳችን በመኝታችን ሆነን በሐሳባችን ሆነን ብዙ ኃጢአት ነው የምንሰራው። ብዙ በደሎችንም ነው የምንፈጸመው። ጉልበትና ኃይል አግኝተን ትልቅ ጥፋት ያጠፉትን ሰዎች ያህል አናጥፋ እንጂ ልቡናችን፣ ሐሳባችን፣ ምክራችን፣ ተንኮላችን፣ ክፋታችን ግን ከነዚያ የሚያንስ አይደለም ይላል ቅዱስ ዳዊት። ሁለተኛ የሚያሳስበው ነጥብ ይሄ ነው። ሶስተኛውና ወሳኙ ነገር ግን በጣም የሚገርመው ቁጥር 6 ላይ ያለችው እንደ መሰረታዊዋ ነገር ከትምህርታችን ጋር የምትሄደው ኃይለ ቃል ፍርድህም እጅግ ጥልቅ ናት ይላል። ፍርድህ ምንድን ናት አለ ዳዊት? መልሱልኝ ክርስቲያኖች። የእግዚአብሔር ፍርድ ጥልቅ ናት ክርስቲያኖች። ለምንድን ነው ዳዊት እንዲህ የሚለው? የምታደርገው ነገር ሁሉ ትክክል ነው። ግፍ የሚመስለው ቢፈጸም አንተ እንዲፈጸም ስለፈረድክ ነው፣ ስለፈቀድክ ነው። አንተ ባትፈቅድ አንተ ፈቃድህ ባይሆን ይህ አይደረግም። ፍርድህ ጥልቅ ነው። አንዳንዱን ልትጠራው፣ ልትገስጸው፣ ልትመልሰው እንዲህ ያለ ነገር ታደርግበታለህ። አንዳንዱን ዋጋ ክብር ልትሰጠው እንደዚህ ታደርግበታለህ። አንዳንዱን ዘግይቶ እንደሚመለስ አውቀህ ሰፊ የንስሐ ዕድሜን ትሰጠዋለህ። ለእያንዳንዱ ስለምታደርገው ነገር ፍርድህ ጥልቅ እውነትና ትክክል ነው። ይህን መርምሮ ይደርስበት ዘንድ የሚችል ሰው ማን ነው? ማንም የለም ክርስቲያኖች። የእግዚአብሔር ፍርድ ጥልቅ ነው ክርስቲያኖች። እና የትምህርታችንም ዓላማ አሁን እኛ ምናምን እየመሰለን ግን በእንደዚህ ያለ ጥያቄዎች ጥርጥር ሾልኮ ወደ ህሊናችን ይገባል። የእግዚአብሔር ምህረት ረድኤትና በረከት ይቅርታና ምህረትም ከኛ እንድትርቅ የሚያደርገው ፍርዱና ፍትሁ ላይ የምናነሳው ጥያቄ ነው ክርስቲያኖች። ምክንያቱም ምን ጠይቀው በነገራችን ላይ ተገቢ አይደለም ብለን ስለምናስብ ነው። ጻድቁን ለምን እንዲህ ታደርገዋለህ? ኃጢአተኛውንስ ለምን ታስመቸዋለህ? ቅድም እንዳልኳችሁ ቅዱሳን ሁሉ ይጠይቃሉ እንዳልኳችሁ፣ ለአንድ አባት ግን እግዚአብሔር በአንድ ወቅት ግልጽ መልስ ሰጥቶታል። እንዲህ ብሎ ምን ሆነ መሰላችሁ? አንድ ትልቅ ጻድቅ ገዳማዊ ባህታዊ ነበረ። የሱ አንድ ረድ ነበረው። ያ ባህታዊ እጅግ በጣም ከባድ ህመም ታመመ። በጣም ከባድ ህመም ደዌ ያመጣበት። በበረሃ የሚኖር በጣም ተጋዳይ ጻድቅ ነው እና በሽታው ሲጸናበት የዱር ቅጠል የሚበላ ስለነበረ ወደ መንደር ሄደህ እስኪ ትንሽ
ደረቴን የምደግፍበት ወይም ከበሽታ የምድንበት ምግብ አምጣልኝ ብሎ ረዱን ላከው። ረዱ ምግብ ሊያመጣለት ወደ ከተማ ወደ መንደር ሲሄድ በከተማው የሚታወቅ አንድ ሀብታም ኃጢአተኛ ክፉ ሰው ንፉግ ሰው ሞቶ ለቅሶ በጣም ሰው ጉድ እያለ እንዴት ሞተ እያለ ብዙ ሰው እሱን ለመቅበር ተሰብስቦ አይቶ እየተደነቀ ምግብ ይዞ ሲመለስ ያም ባህታዊ ተኩላ በልቶት አጥንቱን ብቻ አገኘው ይላል። በዚህ ጊዜ ደነገጠ። እግዚአብሔር ምንድነው የምታደርገው? ለዚህ ኃጢአተኛ እንደዚህ ያለ በክብር ማዕረግ መቀበር ተሰጠዋለህ? ይሄን የዱር ቅጠል ሲበላ የኖረን ባህታዊ ታሞ እስኪ እንጀራ ልቅመስ ይሻለኝ ይድን እንደሆነ እስኪ ሂድ ብሎ ከዱር ቅጠል ሊያርፍ ምግብ አምጣልኝ ብሎ ሲሄድ እንዴት ለተኩላ አሳልፈህ ተሰጠዋል? እንዴት እንዲህ ታረጋለህ ብሎ ተናደደ ይላል። መልአኩ ተገለጸለትና ስለ እግዚአብሔር ፍርድ ምን ታውቃለህ አንተ? ያኛው ኃጢአተኛ ሰው ነው። ሙሉ ህይወቱ በኃጢአት የኖረ ሰው ነው። በጣም ለቤተሰቡ ትንንሽ በጎ ነገር አድርጓል። ለቤተሰቡ ላደረጋት ትንንሽ ነገር እግዚአብሔር ቀብሩን አሳምሮ ዋጋውን በቀብር ሰጠው። ይሄ ግን ጻድቅ ነው። በህይወቱ በተጋድሎ ነው የኖረው። ግን ሰው ስለሆነ በሐሳቡ የሰራቸው አንዲት ጥቂት ኃጢአቶች አሉ። ስለነዚያ ቅጣት እንዲሆነውና በሰማይ ታላቁን ክብር እንዲቀበል ሲል ለዚያች የሐሳብ ኃጢአቱ ቅጣት አድርጎ በምድር ላይ ተኩላ ስጋውን እንዲበላ አደረገ። እየጠቀመው ነው እንጂ እየጎዳው አይደለም። አንተ እግዚአብሔርን እንዲህ ለምን አመጣብህ ብለህ ለምን ተጠይቃለህ አለው ይላል። ክርስቲያኖች የእግዚአብሔርን ፍርድ ማን ያውቀዋል? የእግዚአብሔር ፍርድ ክርስቲያኖች ትክክል ብቻ አይደለም። እንገራችሁ የእግዚአብሔር ፍርድ ትክክል ነው። ግን ትክክል ብቻ አይደለም። ለተፈረደለትም ይሁን ለተፈረደበት ከዚያ የተሻለ ጥቅም አያገኝም። እንገራችሁ ክርስቲያኖች እግዚአብሔር ፍርዱ ትክክል ነው። ለምንድን ነው እንዲህ የምታደርግ ብለን የምንጠይቀው ቅዱስ ዳዊት እንዳለው ኃጢአተኞች ከመሆናችንና ባለማወቅ ከመያዛችን የተነሳ ነው እንጂ የእግዚአብሔር ፍርዱ ቅን በጣም አስደናቂ ምህረት የሞላበት ነው። ማንኛውም ፍርዱ ምህረት የሞላበት ነው። ስለዚህ ያ ባህታዊ በተኩላ የተበላው ባህታዊ እንኳን ከእግዚአብሔር ምህረት የተነሳ የተደረገለት በሰማይ ታላቅ ክብር ይቀበል ዘንድ ከሰራት እግዚአብሔር እንደ ኃጢአት ከቆጠረበት ከድካሙ የማይነጻጸር ነው ልንል እንችላለን። እግዚአብሔር ያን ለምን እንዳደረገለት ክብሩን ከፍ ሊያደርግልን ነው ክርስቲያኖች ይላሉ ቅዱሳን የሚሉት ይሄንን። በእውነቱ መጽሐፈ ሲራክ ምዕራፍ 18 ላይ እንዲህ ይላል። ጥበበኛው ሲራክ ምዕራፍ 18 ቁጥር 3 እስከ 5 እንዲህ ይላል። እውነተኛ እግዚአብሔር ብቻ ነው ይላል። እውነተኛ ማን ብቻ ነው አለ? እግዚአብሔር ብቻ ነው። ክርስቲያኖች ጻድቅ መስለን የምንናገረው ሰዎች ሁሉ እውነተኞች አይደለም። እውነተኞች ይሆን ሊመስለን ይችላል። ሆነ ብለን ላናጣምም እንችላለን። ግን ጉስቁል ከሆነች ነፍሳችን በኃጢአት ከተያዘ ልቡናችን በኃጢአት እስራት በጥንቅ ከታሰረ ልቡናችን የተነሳ እውነት መስሎን የምንናገረው ብዙ ውሸት ያለበት፣ ቅንነት የሚመስለን ብዙ ጠማምነት ያለበት፣ ማሰብ መቆርቆር ያለበት የሚመስለን ግን ብዙ ድካም ያለበት። ስለዚህ ሲራክ ምን አለ? እውነተኛ እግዚአብሔር ብቻ ነው። ስራውን ያውቅ ዘንድ ማንም ማን አላሰናበተው? ገናንነቱንስ ማን መርምሮ ያውቃል? ከሃሊነቱንስ ማን መርምሮ አወቀው? ቸርነቱንስ ማን ጠንቅቆ ይናገራል? አነሰ ብሎ መጨመር በዛ ብሎ መክፈል አይገባም። የእግዚአብሔርን ጌትነቱን መርምሮ የሚያገኘው የለም ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር እውነተኛ ነው። ክርስቲያኖች ለአንዱ ስቃዩ አንሶታል፣ ሌላው በረከቱን አንሶታል፣ ሌላው ስቃዩ በዝቶበታል ብሎ መጨመር መቀነስ የሚችል ማንም የለም። ክርስቲያኖች አስተውሉ። እንደ ሀገርም ካየነው እንደ ቤተ ክርስቲያንም ካየነው እንደ ግለሰብ እንደ ራሳችንም ህይወት ካየነው የሚደርስብን ምንቀበለው የምንለው ችግር መከራ የምንለው አብዛኛው የሚገባን ብቻ ነው። ክርስቲያኖች
እንዲያው እንደ ኃጢአታችን አይደለም የሚያደርግብን እንደምንችለው እንዳንሰበር እንዳንክድ እንዳንጠፋም እያለ ነው እንጂ እግዚአብሔር ከዚህ በላይ አንዳንዶቻችን ይገባል ነበር። ተወደዳችሁ እግዚአብሔር ቤተሰቦች በእውነት እግዚአብሔር ፍርዱ በጣም ጥልቅና የማይመረመር ነው። ብዙ ቅዱሳን ብዙ ነገር እያስታወሱ ይህን በተመለከተ ተደንቀዋል፣ እግዚአብሔርንም አመስግነዋል። ለምሳሌ አንድ ቅዱስ ምን ያደርጋል? ስለ እግዚአብሔር ፍርድ ሲመረምር ምን ይላል? ፈርዖንና ናቡከደነጾር ሁለቱም አሕዛብ ናቸው፣ ሁለቱም ነገስታት ናቸው፣ ሁለቱም ጣዖት አምላኪዎች ናቸው፣ ሁለቱም ጉልበተኞች ናቸው፣ ሁለቱም ገናና ነበሩ፣ ሁለቱም እስራኤልን ጨቆነዋል፣ ሁለቱም ብዙ ግፍ ፈጽመዋል። ግን እግዚአብሔር ለሁለቱ ያደረገው ፍርድ የተለያየ ነው። ናቡከደነጾርን ወደ አንበሳነት ቀየረው፣ 7 ዓመት ሳር አስጋጠው፣ መልሶ ሰው አደረገው፣ ወደ ክብሩ መለሰው። ፈርዖንን ግን 9 ተአምራት በፊቱ አሳየው፣ 10ኛ ሞተ በኩርን ጨመረለት፣ መጨረሻ ላይ 11ኛ ግን በኤርትራ ባህር ውስጥ ከነሰራዊቱ ምን አደረገው? አሰጠመው። ፈርዖንን አስጥሞ ናቡከደነጾርን ለምን ማረው ማለት አንችልም። ልክ ነው፣ ሁለቱም አሕዛብ ናቸው። ልክ ነው፣ ሁለቱም ጉልበተኞች ናቸው። ልክ ነው፣ ሁለቱም ጨካኞች ናቸው። ልክ ነው፣ ሁለቱም በጣም ግፍን ፈጽመዋል። ልባቸው ግን ይለያያል። ናቡከደነጾር ተአምራት ሲያይ ደንግጧል። እግዚአብሔርንም ስሙን ጠርቶ አክብሯል። ፈርዖን ግን ህዝቡን ይለቃለሁ እያለ ተአምራቱን እነ ሙሴ ሲያስወግዱለት እንደገና ይደነድናል። እና የፈርዖን ልብ የማይመለስ የደነደነ ነው። ያሰጠመው ለዚህ ነው። እግዚአብሔር ፍርዱ አይመረመርም፣ ትክክል ነው። አሕዛብ እንኳን ቢሆኑ ከሚገባቸው በላይ አያደርግም። ለናቡከደነጾር ርኅራኄ ያሳየው ተመልሶ ወደ ሰውነት ክብር ያበቃው ልቡን አይቶ ነው። ፈርዖንን ከነሰራዊቱ ባህረ ኤርትራ ውስጥ ምንም ለታሪክ ነጋሪ በማይቀር መንገድ ያሰጠመው ከልቡ የተነሳ ነው። ለእያንዳንዱ የሚያስፈልገውን እግዚአብሔር ያደርጋል። እግዚአብሔርን ፍርድ ልናስተምረው አንችልም። እግዚአብሔር ያውቃል። ቅዱስ ጳውሎስም ሮሜ መልእክቱ ላይ ምዕራፍ 9 ላይ እንደው ስለ እስራኤል እያነሳ ሲያስረዳ የሚያነሳው አንድ መሰረታዊ ነገር አለ። ክርስቲያኖች እንዲህ ይላል። ይህም ብቻ አይደለም ይልና ቅዱስ ጳውሎስ ቁጥር 10 ሮሜ 9 ቁጥር 10 ጀምሮ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ነው። እንግዲህ ምን እንላለን ይላል ቅዱስ ጳውሎስ። እንግዲህ ይሄ ሳይወለዱ ነው የተባለ። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፃ አለ ወይ? አይደለም። በአእምሮም የሚመረመር አይደለም። መዝሙረ 145 ቁጥር 17 ላይ ቅዱስ ዳዊት እንዲህ ይላል፣ እግዚአብሔር በመንገዱ ሁሉ ጻድቅ ነው ይላል። እግዚአብሔር በምን ሁሉ ጻድቅ ነው? በመንገዱ ሁሉ ጻድቅ ነው፣ በስራው ሁሉ ቸር ነው ይላል። ክርስቲያኖች እግዚአብሔር በስራው ሁሉ ቸር ነው። ስንታመም ሁሉ በቸርነቱ ነው። ክርስቲያኖች ስንቸገር ሁሉ በቸርነቱ ነው። ስንሰደድም በቸርነቱ ነው። ግን እኛ የምንቀበልበት ህሊና ያ ነገር እኛን እንዲጠቅመንም እንዲጎዳንም ሊያደርገው ግን ይችላል። ክርስቲያኖች በመሰረቱ ይህን ትምህርቴን የማጠናቀቀው ሳላስበው ጊዜውም ሄደት ብሏል። ቅዱስ ዳዊትን ህይወቱን በማስታወስ ፈልጋለሁ። የነብዩ እግዚአብሔር ቅዱስ ዳዊት። ምክንያቱም ዳዊትን አምላካችን እግዚአብሔር ምን ብሎታል? እንደ ልቤ የሆነ ሰው የእሴይ ልጅ ዳዊትን አገኘው ተብሎ ተጽፏል አይደለም? የሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ ቅዱስ ጳውሎስ ሲናገር ስለሱ ሲመሰክር እንደ ልቤ የሆነ የእሴይ ልጅ ዳዊትን ምን አደረጉ? አገኘው ይላል። ዳዊትን እግዚአብሔር በጣም ይወደዋል። ዳዊት እንደ ልቤ የተባለበት ምክንያት ዳዊት ከሌሎች ሁሉ እግዚአብሔርን ደስ ያሰኘውና እግዚአብሔር ደጋግሞ የሚያመሰግነው የሚያደንቀው ቅድም ካነሳናቸው ቅዱሳን ጭምር ሳይቀር ዳዊትን ልዩ የሚያደርገው አንድ ነገር አለ።
ስለ እግዚአብሔር ፍርድ የመረመረበት ጊዜ አለ። እዚህ መዝሙር 37ም ላይ ተጽፏል። መዝሙር 72ም ላይ ተጽፏል ክርስቲያኖች። እና ዳዊት ይሄን ሁሉ መርምሯል። ግን በጣም የሚገርማችሁ ነገር ዳዊት ህሊናው ከፍ ብሎ እግዚአብሔር ተጠራጥሮት ማለት ለክፉ ነገር አንድ ነገር ለክፉ ዓላማ አድርጎት ይሆናል ብሎ አስቦ አያውቅም ዳዊት። በምንም መንገድ በሳኦል በመጀመሪያው ንጉስና በዳዊት ያለው መካከል ካሉ ልዩነቶች አንዱና መሰረታዊው ዳዊት እንደ ልብ የሆነ ማለት የእግዚአብሔርን ፈቃድ ለምሳሌ አሁን እኛ መድኃኒዓለም ክርስቶስ መጥቶ ጸሎት ሲያስተምረን አቡነ ዘበሰማያትን አንዱ ያለው አቡነ ዘበሰማያቱት ፈቃድህ በሰማያት እንደሆነች እንዲሁም በምንቱን ነው ምንለው ምንድነው መላእክት ለምን ይሄ ይደረጋል አይሉ ለምሳሌ የሰናክሬምን ሰራዊት 185,000 ጦር በአንድ ሰይፍ ምታ ሲባል መላኩ ይሄ ሁሉ ሰው አይልም። ምክንያቱም እግዚአብሔር ፈቃዱ ከሆነ ማድረግ ብቻ ነው ክርስቲያኑ። አረ 185,000 ሰው ይበዛል እንዴው 50,000 100,000 ይብቃ ምናምን አይልም። አያችሁ ከእግዚአብሔር በላይ ሩሩ ለመምሰል ርህራሄ ያለው ለመምሰል አይጥሩ መላእክት። በሰማይ በመላእክት ዘንድ የእግዚአብሔር ፈቃድ ብቻ ናት የምትፈጸመው። ፈርዖንና ሰራዊቱን አስጥም ሲለው ማስጠም ብቻ ነው የመላእኩ ስራ። ሂድ አብስር ሲለው ደግሞ ያበስራል። ሂድ አድን ሲለው ያድናል። 3 ደቂቃን እሳቱን እንዳይበላቸው አድርግ ሲለው እሳቱን ውሃ ያደርጋል ያቀዘቅዛል። ዳንኤልን አንበሶቹ እንዳይበሉት አድርግ ሲለው ያደርጋል። አድን ያለውን ያድናል። ቅሰፍ ያለውን ይቀስፋል። ግድል ያለውን ይገድላል። አስጥም ያለውን ያሰጥማል። መላእክት የእግዚአብሔርን ትእዛዝና ፈቃድ ብቻ ይፈጽማሉ። ሰው ግን ተመልከቱ ምን ያህል ከባድ ፍጥረት እንደሆነ። እግዚአብሔርን እንተቸዋለን። ፍርዱን አቃቂር እናወጣለታለን። እንደማያይ እንደማይሰማ እንደማያውቅ ሁሉ እናማዋለን። ክርስቲያኖች እግዚአብሔር በቸርነቱ ይቅር ይበለን። በእውነት ይቅር ይበለን ክርስቲያኖች። በእውነት ይቅር ይበለን። እንደዚህ ሆኖ ነው ዳዊት ከሰው የሚለየው ምንድነው? አንድም ቀን የእግዚአብሔርን ፍርድ ጠይቆ አያውቅም። ለምን እንዲህ ይደረጋል አይል። ለምን እንደሚደረግ ያውቃል። ፍርዱ ትክክል እንደሆነ ያውቃል። ምክንያቱን የተደረገበትን እንኳን ባያውቅ የተፈረደው ፍርድ የተፈጸመው ነገር እግዚአብሔር ትክክል ሆኖ ያደረገው ለዚያው ደግሞ ለጥቅም እንዳደረገው ግን ያምናል ዳዊት። እንዲህ ያለ ልቦና አምላካችን እግዚአብሔር ያድለን። ያ ሐሳባችን በጣም ደካማ በጣም ስንኩሎች ነን። በዚህ ምድር ያለን ሰው እግዚአብሔር ይቅር ይበለን። አይምሮውን ልቦውንም ያድለን። ነብይ እግዚአብሔር ኢሳይያስ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ጀምሮ እግዚአብሔር በሚፈልግበት ጊዜ ፈልጉት ቀርቦም ሳለ ጥሩት ይልና ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ እርሱም ይምራዋል ይላል። አሁን አድምጡ ክርስቲያኖች እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ማለት እስቲ መቅረብና ለመቅረቡ በምንድን ነው የምናውቀው? በምንድን ነው የምናውቀው? ይሄ ምን ማለት እንደሆነ ታውቃላችሁ? ይኸው እግዚአብሔር ቀርቦ ሳለ ጥሩት እኮ ማለት የሚርቅበት ጊዜ አለም ለማለት አይደለም። ግን እግዚአብሔር ወደኛ በጣም የሚቀርብበት ጊዜ አለ እኛን የሚፈልግበት ጊዜ። ያ ጊዜ ምን እንደሆነ ታውቃላችሁ? ያ ጊዜ በእኛ ህይወት መከራ የመሰለን ነገር የመጣ ጊዜ ነው። ይኸው ክርስቲያኖች ለምሳሌ ባመመን ጊዜ እግዚአብሔር ወደኛ የቀረበበት ጊዜ ነው። በተቸገርን ምን በላው ልሰው ባጣን ጊዜ፣ በተሰደን ጊዜ፣ በታሰርን ጊዜ የሚያስጨንቅ የመሰለ ነገር በመጣ ጊዜ ያን ጊዜ እግዚአብሔር ተመለሽ ይያለ ወደኛ በጣም የቀረበበት ሰዓት ነው። ይሄ ነው እግዚአብሔር ቀርቦ ሳለ ጥሩት ማለት ሞኝ አትሆን። የታመምከው ለክፉ አይደለም። ይልቁንም እግዚአብሔር ሊምርህ ወዶ ቀርቦሃልና ያን ጊዜ ጥራው። በደለኛ መንገዱን ይተው እግዚአብሔር ይምራዋል እኮ ነው የሚለን ኢሳይያስ ታውቃላችሁ። እግዚአብሔር የሚያደርገው የሚገባ ነገር ነው ክርስቲያኖች። ኢሳይያስ የሚለን ይሄ ነውና ልጨርሰው ጥቅሱን ተመልከቱ። በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ክፉ ሰው መንገዱን በደለኛም ሐሳቡን ይተው። ተመልከቱ ሐሳብ አለን። ለምን እንዲህ ታደርግብኛለህ? ለምን እንዲሆንብኛል? ለምን በዚህ ይፈጸምብኛል? እንዴት እንደዚህ ይሆናል? ይሄን ሐሳብ ተው ነው የሚለን እግዚአብሔር። ተውት። ብታውቁበት ያ የመዳናችሁ ጊዜ ነው። ያ የመጎብኘታችሁ ጊዜ ነው።
ያ እግዚአብሔር ወደ እናንተ የቀረበበት ጊዜ ነው። ያ ስትናገሩት እግዚአብሔር እናንተን የሚሰማበት ጊዜ ነው። ያ እናንተ እግዚአብሔር ፈልጋችሁ የምታገኙበት ጊዜ ነው። በደለኛ መንገዱን ክፉ ሰው ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ እርሱም ይምረዋል፣ ይቅርታው ብዙ ነውና ወደ አምላካችን ይመለስ ካለ በኋላ ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ይላል። ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደኔ በከንቱ አይመለስም ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክርስቲያኖች እንደዚህ ነው ሐሳባችን መተው ነው ያለብን። ለምን እንደዚህ ገጠመኝ? ለምን እንደዚህ አደረጉ? ምናልባትም ደግሞ አንዳንድ ሰይጣን በጣም ሊጎዳን ሲፈልግ ምን እንደሚያደርግ ታውቃላችሁ? በተቸገርን ጊዜ ሰይጣን ጽድቃችንን ያሳየናል። እንደዚህ አላደረክም፣ ለዚህ ቤተክርስቲያን እንዲህ አላደረክም፣ እንደዚህ አላደረግሽም፣ አስራት አላወጣህም፣ ለነገሌስ እንደዚህ አይነት ቸርነት አድርገሃል ነበር፣ ለነገሌስ እንደዚህ አድርገሻል ነበር። ጽድቃችን ይዘረዝርልናል። እና ለምን ይሄ ገጠመህ? ለምን እንዲህ ያለ ነገር መጣብሽ? ለምን እንዲሆናችሁ እያለ በእግዚአብሔር ላይ እንድናመጽና ኃጢአታችንን እንዳናይ እንዳንናዘዝበት ንስሐ እንዳንገባ እንዳንመለስ ከእግዚአብሔርም የታዘዘው ፍርድ ይኸው ጌታ እንደሚናገረው ከሰማይ የወረደ ዝናብ በረዶ ምድር እንድታፈራ ያደርጋታል፣ እንጀራን መብልን ያስገኛል። የእግዚአብሔር ፍርድና ቃልም የታዘዘውን ይፈጽማል እንዲሁ አይመለስም ነው የሚለው። ክርስቲያኖች አሁን እኔ የሚመስለኝ በሀገራችንም በቤተክርስቲያናችንም በሌላውም ነገር እግዚአብሔር ያዘዘው ነገር ይፈጸማል፣ አይመለስም። ክርስቲያኖች አይመለስም። ስንመለስ ግን ይመለሳል። ሐሳባችንን ስናስተካክል ከመንገዳችን ስንመለስ መከራውን እያየን ወደ እግዚአብሔር ስንቀርብ እውነተኛ ንስሐ ስንገባ በማይገባን መፍረድና መናገር ስናቆም እግዚአብሔር ወደኛ ይመለሳል። ክርስቲያኖች አሁንም በቸርነቱ ይመለስልን። ዳዊትን አንስቼ ለብቻው ዳዊትን መማር ይገባናል። ሌላም ቀንም እንደዚህ የምናደርግ ሊሆን ይችላል። እኔም ራሴ በእውነቱ ግን ከዳዊት እንደው ከዚህ ጋር የተገናኘ አንድ ነገር ማንሳት ፈልጋለሁ። ዳዊት ንጉስ ብቻ አይደለም እንደምታውቁት። ከንግስናው በፊት ማስታወስ ያለብን እረኝነቱን፣ ያልተማረ ብላቴና የነበረ መሆኑን እግዚአብሔር የመረጠውና ከፍም ያደረገው በዚያ ጊዜ ነው። ክርስቲያኖች ግን በጣም አማኝ እና ታማኝ ሰው ነው የነበረው እና እግዚአብሔር በዳዊት ደስ ከሚሰኝባቸው ነገሮች አንዱ እግዚአብሔር ዳዊት እጅግ አሳፋሪ አዋራጅ ነገሮች በህይወቱ ገጥመውት ያውቃሉ። ከነገሰ በኋላ በጣም አሰቃቂ አሳፋሪ ነገሮች፣ አንደኛው መሰደብ ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ እንደተጻፈው ሳሙኤል ለጌራ ሰድቦታል። እንተ ምናምንቴ የደምስ ውሻ ክፉ እግዚአብሔር ይሄን ያደረገበት በሳኦል ላይ እንዲህ ያደርገ ነበር እያለ ያላደረገው እንዳደረገ ያደር ስሙን እያጠፋ ብዙ ነገር አድርጎታል። እና ሰዎች እንደዚህ አይነት ስም መጥፋት፣ መሰደብ፣ መናቅ፣ መዋረድ እንዲያው አቢሳይ ጦሩ አለቃ ይሄ ሞተ ውሻ ቁንጫ ምን አባቱን እሳ ጌታዬን ይሰድባል ሂጄ አንገቱን ቸብቸቦን ቆርጬ ልምጣ ብሎ ምን አላችሁ እናንተ ሱራያ ልጅ ከኔ ጋር ምን ጠባላችሁ? ተውት። እግዚአብሔር ዳዊትን ስደበው ብሎ ልኮታልና ተውት ይስደበኛላችሁ ይላል። እግዚአብሔር ዳዊትን በጣም የሚወደውና የሚደሰትበት በዚህ ልሞና ፍርድ ሲገጥመው፣ መከራ ሲገጥመው፣ ፈተና ሲገጥመው በደስታ ነው የሚቀበለው። ማለት አያሳዝነው ማለት እኮ አይደለም። አይጨንቀውም፣ አይረበሽም፣ አይቸገርም ማለት አይደለም። ክርስቲያኖች ግን ከእግዚአብሔር እንደሆነ ያምናል። እግዚአብሔርንም ይቅርታ ይጠይቀዋል እንጂ በፍጹም እንዲህ ያለ ነገር ለምን መጣብኝ፣ እንዲህ ያለ ነገር ለምን ይደረጋል፣ እንዴት ብሎ ጠይቆ አያውቅም። ዳዊት በእግዚአብሔር ዘንድ ካስመሰገኑት ከሚያስመሰግኑት ልዩ ነገሮች አንዱ ይሄ ነው። ክርስቲያኖች እግዚአብሔር እንዲህ ያለውን ህሊናና እግዚአብሔር ማክበር ወደ ልቡናችን ያስገባልን። ጥልቅ እግዚአብሔር ማክበር የሚባለው በተዋረዳችሁ ቀን የምታደርጉት፣ በተሰደብን ቀን፣ በተናቅን ቀን፣
በተቸገር በተሰደን በታሰር እንደተጣል እንደወደቅን በታሰበ ቁጥር በዚያ ጊዜ ይገባኛል የሚል ይገባኛል የማይል ሰው ማን እንደሆነ ብታውቁ ይመስለኛል ከመስቀሉ ታሪክ አይደለም እንዴ አይገባኝም ያለው ማን ነው ዳክርስ የግራው ሽፍታ ነው አይደለም ይገባኛልስ ያለው የትኛው ነው የቀኙ ሽፍታ ተመልከቱ አይገባኝም የሚሉ ሰዎች ቀድሞ ይሰሩት ከነበረ ኃጢያት የበለጠ ማይወዳደር ኃጢያት ይሰራሉ ለምን እግዚአብሔርን አጥፍተሃል ፍርድህ ትክክል አይደለም እያሉ ፍርዱን አለመቀበል ብቻ አይደለም ራሱ እግዚአብሔርን እየፈረዱበት ስለሆነ ክርስቲያኖች እንደዛ ማለት በእግዚአብሔር ላይ ሁሉ መፍረድ ነው ክርስቲያኖች ከትዕቢትም ከፍ ያለው ትዕቢት ነው ካለማወቅም የጠለቀ አለማወቅ ከድንቁርናም የጠለቀ ድንቁርና ነው እግዚአብሔር ከእንደዚህ ያለ ነገር ይጠብቃል ስለዚህ ክርስቲያኖች ማድረግ የሚገባን ይገባናል በመናያቸው ነገሮች ሁሉ እግዚአብሔር ፍርድ ትክክል ነው ርቱ ነው ግን ይቅር በለን ማረን በአንድ በሽተኛ ሰው ታሞ በእግዚአብሔር ፈቃድ መታመሙን ሊያመን ይችላል ማመንም አለበት ግን ደግሞ በእግዚአብሔር ፈቃድ ነው የታመምኩ ይሄ እግዚአብሔር የፈረደብኝ ነው ብሎ በማመኑ ምክንያት ሕክምና ይሄድም ማለት አይደለም መድኃኒት አይወስድም ማለት አይደለም ክርስቲያኖች ያደርጋል አስፈላጊውን ነገር እናደርጋለን ግን ፍርዱ ከእግዚአብሔር እንደሆነ ማመን አለማጉረምረም አለማማረርና እግዚአብሔርን ማመስገን ግን ተገቢ ነው የተወደዳችሁ የእግዚአብሔር ቤተሰቦች ቅዱስ ጳውሎስ ሮሜ 11 ቁጥር 33 ላይ እንዲህ ይላል የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው እዩ ዕውቀቱም እንዴት ጥልቅ ነው ፍርዱ እንዴት የማይመረመር ነው ለመንገዱም ፍለጋ የለውም ወይስ አማካሪው ማን ነበር ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ያለ አሁን ሁሉ ጊዜ ለእርሱ ክብር ይሁን አሜን ነብዩ ሲራክ 11 ቁጥር 4 ላይ የእግዚአብሔር ስራው ልውጥ ምስጢሩም ከሰው የተሰወረው ነውና በከበርህበት ወራስ ራስህን አታኩራ ይላል ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን ክርስቲያኖች ቅዱስ ጳውሎስ እንዳለው እግዚአብሔር ፍርዱ አይመረመርም መንገዱን ፍለጋ ይወለው ዕውቀቱም እጅግ ጥልቅ ነው በማንኛውም ጊዜ የሚፈርደው ፍርድ ርቱዕና ትክክል ነው ክርስቲያኖች እና አናጉረምርም አንማው እግዚአብሔርንም አናሳዝነው ይልቁንም ፍርድ ትክክል ነው ይገባናል እንደ ዳዊት እግዚአብሔር ስደበው ብሎ ልኮታል እንዳለ እግዚአብሔር ያዋረደን ነው እግዚአብሔር አንዳንድ ነገሮች ያሳየን ነው ምልክቶችን ያሳየን ነው እነዚህ ሁሉ እግዚአብሔር ወደኛ የመቅረቡ ምልክቶች ናቸው ኢሳይያስ እንዳለ ቀርቦ ሳለ ጥሩት ነው የሚለን ኢሳይያስ እነዚህ የእግዚአብሔር መቅረብ ምልክት ተመለሱ ነው መናቃችን መዋረዳችን አሁን አንዳንዱ ሰዎች እንደዚህ በነዋያተ ቅድሳቶቻችን በሌላውም ላይ የምናያቸው ውርደቶች አሉ እነዚያ ምንድናቸው እነዚያ ዳዊትን እግዚአብሔር ያዋረደው ለምሳሌ አንዱ ወደ ቁባቶቹ የወለደው ልጁ አቤሴሎም በቀን በጠራራ ፀሐይ ገባና አዋረደው ይላል እንደዛ ያደረገው ይላል ክርስቲያኖች አስተውሉ ያ እንግዲህ ለዳዊት ጥሪ ነው የነበረው በእስራኤል ዘንድ እጅግ አጸያፊ አስነዋሪ እንዴት እግዚአብሔር አቀለለው አዋረደው ተባለ ያ ግን ዳዊት ወደ እግዚአብሔር እንዲመለስና እሱ የሰራትን የተደበቀች አሳፋሪ ኃጢያቱን ንስሐ ገብቶበት እንዲድን የነበረ ክርስቲያን እግዚአብሔር ጥሪ ምልክቶች ናቸው እግዚአብሔር ፍርዱ ርቱዕና ትክክል ነው ክርስቲያኖች ዝም ብሎ ምንም የሚያደርገው ነገር የለም በእውነት እንደ ዳዊት አዋርዶን ከሆነ አሳፍሮን ከሆነ በሌሎቹ ዘልፎን ከሆነ ግዲያውስ ንስሐ እንግባ እንመለስ ያኔ እግዚአብሔር ዳዊትን እንደመለሰው ከአቤሴሎም ጦር እንዳዳነው እንደገና ለመንግስት እንዳበቃው ከውርደቱ እንዳነሳው የኛንም ውርደት ያንከባለላል ክርስቲያኖች እግዚአብሔር ፍርዱን አሜን ብለን ተቀበለን ከሱ ጋር ታርቀን ፍርዳችንን እሱ አንከባሎልን እንደገና በንጽህና በቅድስና በቀደመ ልልና እሱንም እናከብርበትን ቀን ያቀርብልን ይቆየን ወስብሐት ለእግዚአብሔር